ሰላም ጤና ይስጥልን ውድ ሪፖርተር ተከታታዮች የሰዓቱን ዜናዎች ቀጥዬ አሰማችኋለሁ። ሉአማታ ክልቲ ነኝ። በቅድሚያም አርዕስተ ዜና። በማሽከርከር ላይ ለሚገኙ ሁሉም ሰዎች ፈተና ሊሰጥ ነው። በአዲስ አበባ ወንዞች ዳርቻ የሚመረቱ አትክልቶች የተመረዙ ናቸው ተብሏል። ሌሎችንም ይዘናል። አብራችሁን ቆዩ። ከዚህ ዓመት ጀምሮ በሀገር አቀፍ ደረጃ የአሽከርካሪዎች የሙያ ብቃት ምዘና እንደሚጀምር የትራንስፖርትና ሎጂስቲክስ ሚኒስቴር አስታውቋል። የብቃት ምዘናውን መስጠት ያስፈለገው 83 በመቶ በሀገሪቱ እየደረሰ የሚገኘው የትራፊክ አደጋ ከአሽከርካሪዎችና ተሽከርካሪዎች ጋር የሚያያዝ በመሆኑ ነው ተብሏል። ይህንን ተከትሎም በዚህ ዓመት ምዘናው ስራ ላይ ባሉ አሽከርካሪዎች እንደሚጀምር የትራንስፖርትና ሎጂስቲክስ ሚኒስትር ዴኤታ አማካሪ አሰፋ ሀዲስ ማረጋገጣቸውን ከኤፍቢሲ የተገኘው መረጃ ያመለክታል። በዚሁ መሰረት በህዝብና ደረቅ ጭነት ከ1 እስከ 3 ባሉ ደረጃዎች እንዲሁም ለፈሳሽ 1 እና 2 አሽከርካሪዎች የሙያ ብቃት ምዘና እንደሚሰጥ አብራርተዋል። የሙያ ብቃት ምዘና ከመሰጠቱ በፊት ለአሽከርካሪዎቹ የሙያ ስልጠና እንደሚሰጥም ተገልጿል። ከስልጠናው በኋላ የሙያ ብቃት ምዘና ወይንም ሲኦሲ እንደሚወስዱና ፈተናውን ያለፉት መንጃ ፈቃዳቸው በዓለም አቀፍ ደረጃ ተቀባይነት እንደሚኖረው ገልጸዋል። በሌላ በኩል የሙያ ብቃት ምዘና ፈተናውን ወስደው ያላለፉ አሽከርካሪዎች እንደገና ስልጠና ወስደው ድጋሚ ይፈተናሉ ተብሏል። የሙያ ብቃት ምዘና ማረጋገጫ ያልያዘ አሽከርካሪ ማሽከርከር እንደማይችል ያሳሰቡት የትራንስፖርትና ሎጂስቲክስ ሚኒስትር ዴኤታ አማካሪው አሰፋ ሀዲስ በቀጣይም የሙያ ብቃት ምዘናው ታክሲን ጨምሮ በሌሎችም አሽከርካሪዎች ላይ እንደሚተገበር ጠቁመዋል። በአዲስ አበባ ወንዞች ዳርቻ የሚመረቱ አትክልቶች የተመረዙ ናቸው ተብሏል። በአዲስ አበባ ለምግብነት የሚውሉ የተለያዩ አትክልቶች ከወንዝ ዳርቻና ከፋብሪካ በሚወጡ መርዛማ ኬሚካሎች የተመረዙ መሆናቸውን የአዲስ አበባ ከተማ አስተዳደር አካባቢ ጥበቃ ባለስልጣን አስታውቋል። ከ16 ተቋማት ጋር ላለፉት 9 ወራት የተሰሩ ስራዎችና የታዩ ክፍተቶችን የሚያሳይ ሪፖርት የቀረበ ሲሆን በቀረበው ሪፖርት ላይ የተለያዩ አስተያየቶች ተሰጥተዋል። የአየር ብክለት በከተማዋ ከፍተኛ ስጋት መደቀኑን የተናገሩት የአዲስ አበባ ከተማ አስተዳደር አካባቢ ጥበቃ ባለስልጣን ምክትል ስራ አስኪያጅ አቶ አሰግደው ወልደ ጊዮርጊስ ናቸው። አቶ አሰግደው እንደተናገሩት በአዲስ አበባ በወንዞች ዳርቻ የሚበቅሉ አትክልቶች በሙሉ የተመረዙ ናቸው ሲሉ ተናግረዋል። ጎመንና አትክልት እንዳትጠሉ እንጂ በአዲስ አበባ ወንዞች ላይ ተቆርጦ የሚበላ ጎመን በሙሉ የተመረዘ ነው ያሉት አቶ አሰግደው በመሆኑም አንዳንድ ከፍተኛ አመራሮች ቆስጣና ጎመን መብላት እየተዉ መሆናቸውን አክለዋል። የሚመገቡ ሰዎች ታመው ወደ ሕክምና ሲሄዱ 60 እና 70 በመቶ የሚሆኑት የተበከለ ምግብ ስለበሉና ስለጠጡ ነው ብለዋል። ከአገልግሎት ሰጪ ተቋማት ከግልና ከጋራ መኖሪያ ቤቶች የሚመነጩ ፍሳሾችን በመስመር ለማስወገድና ብክለትን ለመከላከል ታቅዶ በአቃቂ፣ በቃሊቲ፣ በምስራቅ ተፋሰስና ሌሎችም ጣቢያዎች ከፍተኛ መጠን ያለው ፍሳሽ መከላከል መቻሉ በሪፖርቱ ተመላክቷል። በሌላ በኩል አዲስ ንግድ ፍቃድ ሲሰጥና ነባሩ ፍቃድ ሲታደስ በአካባቢና በማህበረሰብ ተጽዕኖ የሚጠበቅባቸው ዘርፎች እንዲሰጡት ለማድረግ ታቅዶ እንዳልተከናወነ ተመላክቷል። የአካባቢን ሕግና ደንብ ተከትለው በማይሰሩ 50 አምራችና አገልግሎት ሰጪ ተቋማት ላይ ሕግን የማስከበር ስራ ከፖሊስ ጋር በመተባበር ለመስራት ታቅዶ በ83 ተቋማት ላይ በጋራ ሕጋዊ እርምጃ መውሰዱ ሌላኛው በሪፖርቱ የተመለከተው ጉዳይ ሲሆን አፈጻጸሙም ከ100% በላይ ነው ተብሏል። በሀገሪቱ የሚገኙ ተሽከርካሪዎች ሰሌዳ አንድ ወጥ በሆነ ሀገራዊ መለያ ለመተካት የወጣውን መመሪያ ያልመከርንበትና በዜና የሰማነው ነው ሲል የትግራይ ክልል ትራንስፖርት ቢሮ አስታውቋል። የአማራ ክልል ትራንስፖርት ቢሮም በጉዳዩ ላይ የራሱን ሀሳብ ሰጥቷል። የትራንስፖርትና ሎጂስቲክስ ሚኒስቴር ክልል ጠቋሚ የተሽከርካሪ ሰሌዳዎችን በሀገራዊ ሰሌዳዎች ለመተካት ዝግጅት እያደረገ መሆኑን ሚያዝያ 22 ቀን 2017 ዓ.ም የሚኒስቴሩ ከፍተኛ አመራሮች ከተጠሪ ተቋማት አመራርና ሰራተኞች ጋር የመሃሉ ዘመን በሚል ርዕስ በተዘጋጀ ሀገራዊ ሰነድ ላይ ውይይት ባደረጉበት ወቅት መገለጹን ሪፖርተር መዘገቡ ይታወሳል። የሪፖርተር ምንጮች በውይይት ወቅት የሚኒስቴሩ ከፍተኛ አመራሮች ክልል ጠቋሚ የሆኑ የተሽከርካሪ ሰሌዳዎች ሊቀየሩ መሆናቸውን
ሀገራዊ በሆነ ወጥ መለያ እንደሚተኩ መግለጻቸውን ጠቁመዋል። በጉዳዩ ላይ ሪፖርተር የትግራይና የአማራ ክልል ትራንስፖርት ዘርፍ አመራሮችን ያነጋገረ ሲሆን ለኦሮሚያ ክልል እንዲሁም ለአዲስ አበባ ከተማ አስተዳደር የሚመለከታቸው አካላትን ለማነጋገር ያደረግነው ጥረት አልተሳካም። የትግራይ ክልል ትራንስፖርት ቢሮ ኃላፊ ታደለ መንግስቱ ስለ ጉዳዩ በአንድ መድረክ በሐሳብ ደረጃ ከሚኒስቴሩ አመራሮች ከመስማት በዘለለ ውሳኔውን በዜና እንደሰሙና እንደ ክልል ቢሮ የወሰኑበት እንዳልሆነ ገልጸዋል። ክልሎች የተሽከርካሪ ሰሌዳ ለፈላጊዎች በማቅረብ የሚያገኙት ገቢ ላይ ስለሚፈጥረው ጫና የተጠየቁት የቢሮ ኃላፊ በአፈጻጸሙ ወቅት የሚታይ ቢሆንም በክልሎች ገቢ ላይ ተጽዕኖ ሊኖረው ይችላል ብለዋል። በጥቅሉ ግን መመሪያው ምናልባትም የክልሎች ህገ መንግስትን ሊጣረስ የሚችል ይሆናል ሲሉ ታደለ መንግስቱ ለሪፖርተር ተናግረዋል። እንግዲህ ህገ መንግስቱን የሚጣረሰው ይመስለኛል። ምክንያቱም እንደ ክልል የራሳቸው አዋጅ የራሳቸው ሉዓላዊ ህገ መንግስት አላቸውና እሱን እንዴት ነው የሚሄደው የሚለው ከህግ አካላት ለመወያየትም እቅድ ይዘናል እኛ። ኦኬ ከዜና በኋላ ከዜና በኋላ የፍትህ ቢሮ እንዲህ አይነት ወጥቷልና እንዴት ነው ብለን ቀጠሮ ይዘናል። ዲቴይል እስኪ ካየን በኋላ ልናወራበት። ከተሽከራከም መሳደብ ወይም መውቀስ መቃወም ወይ ማለት እንዳይሆንበት ምክንያታዊ ሆነን እንድንቃወም እንድንደግፍ የሚያስችለን ዘንድ ባለሙያዎቹ ቀጥረናል። ውይይት አልተደረገም፣ አስተያየት ምናምን አልሰጠንበትም። የሆነ ጊዜ ግን ስብሰባ ላይ እንደዛ እናደርገዋለን አይነት ነገር ሲያጠቃልሉ ክቡር ሚኒስትሩ ሰጥተው ነበር። ግን በዜና ነው የሰማነው እንጂ ውይይት አድርገንበት ያለው አድቫንቴጅ እና ጥቅምና ጉዳት የገመገም ነው እንደ መንግስት እንደ ቢሮም ያየነው ግን የለም። አፈጻጸሙ እናየዋለን። እሱ እንዴት እንደሚያደርጉት እናያለን። ይጎዳል ብለን ነው የምናስበው። ግን እኛ በምንጠይቀው ኮታ ፕሪንት ተደርጎ የሚመጣልን ከሆነ ያን ያክል ላይጋጭ ይችላል። ኦኬ ምናልባት ክልሎች ላይ ያሉትን ለእናንተ የሚሰጧችሁ ስላላየ ነው። አሁን ከአይተን አፈጻጸሙ ብንነጋገር ነው የሚሻለው ተቀራድሞ እንትን ከማለት። ኦኬ ዲቴይል ኢንፎርሜሽን ስለሌለን በዜና ነው የሰማነው። ምንድን ነው ምን አድቫንቴጅ አለው የሚለው ላይ አልተወያየንበትም፣ አላየነውም። ኦኬ እንደው አንድ ጥያቄ እስካሁን ባለው ሂደት እንደው ከታርጋ ምን ያክል በአመት ገቢ ታገኛላችሁ? ብዙ ነው እንግዲህ እንደሳተምን ነው። አሁን ለምሳሌ 20 ሚሊዮን ካሳተምን አምና ለምሳሌ 34 ሚሊዮን አሳተምን የሸጥነው በ68 ሚሊዮን ነው። በእጥፍ ነው የሚሸጠው አዋጁ የሚፈቅደው የትግራይ በእጥፍ እንዲሸጥና መዘጋጃ ቤቶቹ ከተማዎቹ በዛው እንዲጠቀሙ ነው የሚደረገው። የትራንስፖርትና ሎጂስቲክስ ሚኒስቴር የሰሌዳ አሰጣጥ ስርዓቱን መቀየር አስፈላጊ ሆነው የመጡበትን ክልል የሚጠቁም ሰሌዳ ያላቸው ተሽከርካሪዎች ለሽብርና ለወገንተናዊ አሰራር ተጋላጭ እያደረገ በመሆኑ እንደሆነ ተገልጿል። በአማራ ክልል ትራንስፖርትና ሎጂስቲክስ ባለስልጣን የተሽከርካሪ ብቃት ማረጋገጫ ዳይሬክተር የሆኑት አሚነት ጀማል በበኩላቸው ከሰሌዳ ጋር ተያይዞ በተላለፈው ውሳኔ ላይ 2 ጊዜ ውይይት ማድረጋቸውንና አስፈላጊነቱ እንደ ክልል ታምኖበት የተቀበልነው ነው ብለዋል። ዳይሬክተሯ እንደሚሉት በክልሉ ገቢ ላይ ለውጥ አያመጣም። ተወያይተናል። 1-2 ጊዜ ጠርተውናል ፌደራል እና ገቢው ላይ እኮ ምንም አይነካም። ገቢ በሌላው አሰራር እኮ በገቢው በኩል ምንም የገቢ ጋር አይገናኝም። ወጥነት ብቻ ነው የተስተካከለው። ያን ደግሞ ፈልገነዋል ሁላችንም። ምክንያቱም አሁን ላይ ወጥ ባለው መሆኑ በጣም ችግር አለ። ሰሌዳ መቀየር አለ። ሰው ወደ በተለይ አሁን ያለው ወቅታዊ ሁኔታ እንደምታውቀው ስለሆነ አሁን ለምሳሌ እኛ ከአማራ ክልል ወጥቶ ሌላ ቦታ ለመሄድ ተጨማሪ ሌላ ሰሌዳ ካልሰጠው አይሄድም ሰው እና ያ ደግሞ በአሰራር ላይ ደግሞ ሌላ ብዝግ ያደረገ ነበር። ምክንያቱም አንድ ተሽከርካሪ ሌላ ያለ አግባብ ሌላ 2-3 ሰሌዳ ይይዛል። አንዱ ቦታ ሲሄድ ሌላ፣ አንዱ ቦታ ሲሄድ ሌላ እና ያንን ያስቀረ እንጂ በገቢ በኩል አይገናኝም።
የትራንስፖርትና ሎጂስቲክስ ሚኒስቴር ከፍተኛ አመራሮች ክልሎች በራሳቸው መጠሪያ ሰሌዳ መሰየም መብታቸው መሆኑን ገልጸው ይሁንና ይህንን እንደ መብት ማረጋገጫ ማሳያ አድርጎ ከመውሰድ ይልቅ ጥቅምና ጉዳቱን ማመዛዘን እንደሚያስፈልግ አብራርተው ነበር። ጉዳዩን በተመለከተ ሪፖርተር ያነጋገራቸው የትራንስፖርትና ሎጂስቲክስ ሚኒስቴር ጽሕፈት ቤት ዋና ኃላፊ አቶ አብዲሳ ያደታ ተግባራዊ እንቅስቃሴ ባይጀመርም የሰሌዳ አሰጣጥ ስርዓቱን መቀየርን በተመለከተ ጥናት እየተደረገ መሆኑን ጠቁመው የጥናቱን ዝርዝር የትኩረት አቅጣጫዎችን ግን ከመግለጽ ተቆጥበዋል። ኢትዮጵያ ኢትዮኤድ በሚል ስያሜ ወደ ስራ ለማስገባት የወጠነችው የእርዳታ ተቋም አዲስ ክስተት አይደለም ሲሉ ዋና ኮሚሽነሩ ተናገሩ። የፌዴራል አደጋ ስጋት ስራ አመራር ኮሚሽን ዋና ኮሚሽነር ዶክተር ሽፈራው ተክለማርያም ከሪፖርተር የእንግሊዝኛው መጽሔት ጋር ባደረጉት ቃለ ምልልስ የአሜሪካው ፕሬዝዳንት ዶናልድ ትራምፕ ወደ ስልጣን መምጣታቸውን ተከትሎ እርዳታዎች ቢቋረጡም ኢትዮጵያ በእርዳታ ሰጪ ተቋማት ላይ የተመሰረተ ህልውና ያላት ሀገር አይደለችም ሲሉ ተናግረዋል። ኢትዮኤድ በሚል ስያሜ ወደ ስራ አስገብቶ ኢትዮጵያውያንን በኢትዮጵያ ለመደገፍ በማለም የሚቋቋመው የእርዳታ ተቋም እንደ አዲስ ክስተት መታየት እንደሌለበት በመጥቀስ ራስን በራስ መደገፍ የሀገርን ክብርና ሉዓላዊነትም ከማስጠበቅ ይቆጠራል ብለዋል። በቅርቡ በቱርክ የመሬት መንቀጥቀጥ ባጋጠመ ጊዜ ኢትዮጵያ የእርዳታ ቡድኗን መላኳን የገለጹት ዋና ኮሚሽነሩ በኢቦላ ወረርሽኝ ወቅትም ተመሳሳይ ድጋፍ መደረጉን አስታውሰዋል። አጎራባች ሀገራትን ጨምሮ ለሌሎች ሀገራትም ጭምር ድጋፍ እንሰጣለን ያሉ ሲሆን ኢትዮጵያ ይህንኑ ተቋም እንዲሁም በዜጎች መዋጮ የሚሰባሰበውን እርዳታ ወደ ስራ ለማስገባት የሚያስችለው ሕግ በፓርላማ ከጸደቀ በኋላ ማንንም ሳንጠብቅ ምላሽ ለመስጠት የሚያስችለን ክምችት ይኖረናል ብለዋል። ዋናው ዓላማ በሰብአዊ እርዳታ ራስን በራስ መቻል እንደሆነ በመጠቆም ቀጣዩ ዓላማ እንደ የዋጋ ንረትን ማረጋጋትና እርዳታን ወደ ውጭ መላክ ላሉ ሌሎች ዓላማዎች መዘጋጀት እንደሆነም ነው የጠቆሙት። በተለይም እርዳታን ወደ ውጭ የመላክ ጉዳይ በምን መልኩ ለማሳካት ታቅዷል በሚል ከሪፖርተር መጽሔት ለተነሳላቸው ጥያቄም ሲመልሱ አንድ ተቋም ክምችት የሚይዝበት ሁኔታ አለ። ለምሳሌ የገበያ ማረጋጊያ የሚፈልገውን ወስዶ መተካት ይችላል። የመንግስት ክምችት እስከሆነና በተገቢው ጊዜ ውስጥ መተካት እስከቻለ ድረስ መላክ ይችላል ሲሉ አብራርተዋል። ከዚህ ቀደም መንግስት እርዳታን ወደ ውጭ የላከበት ሁኔታ ይኖር እንደሆን ሲጠየቁም ይህ ከምናጸድቀው አዋጅ ጋር የተያያዘ ነው ብለው የመከማቻ ጊዜያቸው ሊጠናቀቅ የተቃረበ ነገር ግን ጥቅም ላይ ያልዋሉ ዕቃዎች ለእርዳታ የሚላኩበት ሁኔታ ሊኖር እንደሚችልና እነዚህንም በተገቢው ጊዜ ለመተካት የሚያስችል ስትራቴጂ መነደፉን ገልጸዋል። ኢትዮጵያ ለአደጋ ጊዜ የሚውል ገቢ ከዜጎቿ እንዲሰበሰብ የሚያስገድደውን ረቂቅ አዋጅ የሀገሪቱ ምክር ቤት ያጸድቀዋል ተብሎ እየተጠበቀ ነው። ከአንድ ወር በፊት ለሕዝብ ተወካዮች ምክር ቤት የቀረበው የኢትዮጵያ አደጋ ስጋት ስራ አመራር ረቂቅ አዋጅ ላይ የተካተተውና ለአደጋ ስጋት ምላሽ የሚውል ገንዘብ ከሁሉም ዜጋ እንዲሰበሰብ የሚያስገድድ ነው። ገንዘቡ ከሀገሪቱ ዓመታዊ በጀት 3% የሚሸፍን እንደሆነ መገለጹ ይታወሳል። ውድ የሪፖርተር ተከታታዮች የሰዓቱ ዜናዎቻችን እነዚህ ነበሩ። ስላደመጣችሁን ከልብ እናመሰግናለን።